ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። በሁለት ምዕራፎች ዜና ኢትዮጵያ ከእናንተ ጋር ይዘልቃል። በመጀመሪያው ምዕራፍ 6 ሰዓት ሆኖ ተጀምሯል። ነጻነት ፍቅሩና አሸናፊ እንዳለ ዜና ኢትዮጵያን እየመራን ቆይታ እናደርጋለን። አበይት ጉዳዮቻችንን እናስተዋውቃችሁ። ኢትዮጵያ ሀገርን የማሻገር አቅም ያላቸው የምርምር ውጤቶች ላይ እየሰራች መሆኑን የኢትዮጵያ የኒውክሌር ኢነርጂ ኮሚሽን አስታወቀ። በባህር ዳር ከተማ የኮሪደር ልማት ስራ የማህበረሰቡን ዘርፈ ብዙ ተጠቃሚነት እያረጋገጡ መሆናቸው ተገለጸ። መሶብ የአንድ ማዕከል አገልግሎት ህብረተሰቡ በአገልግሎት አሰጣጥ ላይ የሚያነሳቸውን ቅሬታዎች እየፈታ መሆኑ ተጠቆመ። ከውጭ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለይፋዊ የስራ ጉብኝት ቻይና ገቡ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። ኢትዮጵያ ሀገርን የማሻገር አቅም ያላቸው የምርምር ውጤቶች ላይ እየሰራች ነው ሲሉ የኒውክሌር ኤነርጂ ምክትል ኮሚሽነር ኢንጂነር አብዱራዛቅ ኡመር ገለጹ። ምክትል ኮሚሽነሩ ይህንን ያሉት በዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የገንዘብ ድጋፍ እየተከናወነ የሚገኙ ሀገር አቀፍና ዓለም አቀፍ ፕሮጀክቶች በተገመገሙበት መድረክ ላይ ነው። ፕሮጀክቶቹ መጀመራቸው ደግሞ ብርቅ የነበረበት ጊዜ አብቅቷል ያሉት ምክትል ኮሚሽነሩ ፈጠራና ፍጥነት የታከለባቸው የሳይንስና ቴክኖሎጂ ውጤቶችን ሀገር የምትሻበት ደረጃ ላይ ናት ሲሉም ገልጸዋል። በሀገር ውስጥ ያሉ የኒውክሌር ኤነርጂ መሰረተ ልማቶችና ለዓመታት በዘርፉ በአጋር ሀገራት ድጋፍ በስልጠና የተቀሰሙ እውቀቶችን በማቀናጀት ደግሞ ኢትዮጵያ የያዘችውን የኒውክሌር ኃይል ፕሮግራም ከግብ እንዲደርስ ባለሙያው የበኩሉን እንዲወጣም ጥሪ አቅርበዋል። እንደ ሪፖርተራችን ፍሬህይወት ረታ ዘገባ በጤና፣ በግብርና፣ በኢንዱስትሪና በኃይል ዙሪያ 17 ፕሮጀክቶች በመድረኩ እየተገመገሙም ይገኛሉ። አሁን ደግሞ በዝርዝር ወደምንመለከተው ጉዳይ አልፈናል። በቀደሙት ዘመናት የቴክኖሎጂ ግኝቶችን ለመላመድ ዓመታት ይፈጅ በነበረበት ኢትዮጵያ ዛሬ በሰው ሰራሽ አስተውሎት የነገውን ዓለም ዛሬ መቀላቀል የሚያስችል የእሳቤ ለውጥ ላይ ተደርሷል። የሀገር በቀል እሴትን ከዓለም አቀፍ ሳይንስ ጋር በማዛመድ የምግብ ዋስትናን፣ ቀልጣፋ የንግድ ስርዓትንና የሰለጠነ የሰው ኃይል ለመፍጠር እየተደረገ ያለው ርብርብ ኢትዮጵያን በዲጂታሉ ዓለም ንቁ ተሳታፊ እያደረጋት ነው። በዚህ ጉዳይ ላይ ወይንሸት ደጀኔ ያዘጋጀችው ዘገባ አለ። ዓለም በኢንዱስትሪና በኢንፎርሜሽን ቴክኖሎጂ አብዮቶች ሲፈነጥቅ የእንፋሎት ሞተርና የኤሌክትሪክ ግኝቶች ኢትዮጵያ ደጃፍ እስኪደርሱ ዘመናትን ፈጅተዋል። የዲጂታል አብዮትም ቢሆን ገና በዳዴ ላይ ያለ ነው። ዓለም ወደ ሌላ ምዕራፍ የተሸጋገረችው መንግስት ያለፉትን ክፍተቶችን በመሙላት የነገውን ዓለም ዛሬ መቀላቀል የግድ እንደሚል በመገንዘብ ዓመታትን የፈጀ የእሳቤ ለውጥን ጠይቋል። ይህም ግለሰባዊ እውቀትን ከቴክኖሎጂ ጋር የሀገር በቀል እሴትን ደግሞ ከዓለም አቀፍ ሳይንስ ጋር በማዛመድ ኢትዮጵያን በዘርፉ ቀዳሚ ለማድረግ ያለመ ስትራቴጂ ነው። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት በኢትዮጵያ ቁልፍ ዘርፎች ላይ ተግባራዊ ማድረግ ያኔ እንደ ህልም የራቀና የማይታሰብ ቢሆንም አሁን ግን ተስፋ ሰጪ ለውጦችን እያመጣ ነው። በግብርናው ዘርፍ የገበሬውን ልፋት የሚቀንሱ የአፈርን እርጥበትና የሰብልን በሽታ በሩቅ ሆነው የሚለዩ ቴክኖሎጂዎች የምግብ ዋስትናን ለማረጋገጥ ትልቅ አቅምም ሆነዋል። በጤና በኩልም በሐኪም እጥረት ለሚሰቃዩ አካባቢዎች በኤአይ የታገዙ የምርመራ ዘዴዎችን የብዙዎቹን ህይወት ለመታደግ እንደ አማራጭም እየቀረቡ ነው። በቋንቋና በቅርስ በኩልም የሀገራችንን ገናና ታሪክና ቋንቋዎች ለዲጂታሉ ዓለም በሚመጥን መልኩ በመተርጎምና በመሰነድ ረገድም ኤአይ ወደር የሌለው ሚናን እየተጫወተ ይገኛል። የኢትዮጵያ አርቲፊሻል ኢንተለጀንስ በተቋም ደረጃ ተቋቁሞ በውጭ ሀገር ኩባንያዎች ከፍተኛ ክፍያ የሚጠየቅባቸው የመሶብ የአንድ ማዕከል አገልግሎት ሶፍትዌር አይነትና ሌሎች ግዙፍ የቴክኖሎጂ ፕሮጀክቶችን በሀገር ውስጥ ባለሙያዎችም በነፃ ማልማት ችሏል። ከዛም ባለፈ ደግሞ የወጪና ገቢ ንግድ እንቅስቃሴ ላይ ደህንነቱ የተረጋገጠና ውጤታማ እንዲሆን ተደርጎም ለጉምሩክ ኮሚሽን የለሙ የቴክኖሎጂ ውጤቶች የኢንስቲትዩት አሻራዎች ያረፉባቸው ናቸው። ኢትዮጵያ የኤአይ ዩኒቨርሲቲ ለመገንባትም ዝግጅቷን አጠናቃለች። በሚቀጥሉ ጥቂት ወራት ውስጥም ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆንም ይጠበቃል።
እያንዳንዱ አዲስ ቴክኖሎጂ የራሱን ጥላ ይዞ ይመጣል። ይህን የቴክኖሎጂ ስጋት ለመቋቋም የሚያስችል የህግና የተቋማት ግንባታ ላይ በርካታ ስራዎችን ኢትዮጵያን በርትታ እየሰራች ትገኛለች። ዛሬ ኢትዮጵያ በኤአይ አብዮት ውስጥ ተመልካች ብቻ አይደለችም፣ ንቁ ተሳታፊ እንጂ። የ5 ሚሊዮን ኮደሮች ተነሳሽነትና የቴክኖሎጂ ማዕከላት ግንባታ ኢትዮጵያ ከዓለም ጋር እኩል ለመራመድ ያላትን ቆራጥነት ያሳያሉ። ትናንት ያመለጡንን እድሎች ዛሬ በቴክኖሎጂ ታግዘው ለሀገራዊ ብልጽግና ስንቅ ሊሆኑ እየተሰናዱ ይገኛሉ። ወደ ሌላ ጉዳያችን እናልፋለን። በባህር ዳር ከተማ የተጠናቀቁ የኮሪደር ልማት ስራዎች የከተማዋን ውበት ከማጉላት በተጨማሪ የማህበረሰቡን ዘርፈ ብዙ ተጠቃሚነት እያረጋገጡ መሆናቸው ተገለጸ። በከተማዋ በተለያዩ ምዕራፎች የኮሪደር ልማት ስራዎች ተጠናክረውም ቀጥለዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን እናነሳለን። ተጨማሪ መረጃዎችን ሊያደርሰን ደግሞ ባልደረባችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? በተለይ በከተማዋ እየተከናወኑ የሚገኙ የኮሪደር ልማት ስራዎች አሁን ላይ ምን መልክ አላቸው? ከዛ ባለፈ የማህበረሰቡን ተጠቃሚነትስ በተመለከተ ማህበረሰቡ ምንድነው የሚያነሷቸው ሀሳቦች የሚለውን አካተህ መረጃዎችን ብታደርሰን። አመሰግናለሁ። እንግዲህ ከተሞች ጽዱና ውብ እንዲሁም የማህበረሰቡን ተጠቃሚነት በሚያረጋግጡ መልኩ ለማዘመን እንግዲህ በርካታ በሀገራችን ከተሞች በሚገኙ ማለት ነው ከተሞች ይህ የኮሪደር ልማት ስራ እየተከናወነ ይገኛል። በውቢቷ ባህር ዳር ከተማም የኮሪደር ልማት ስራ በተለያዩ ምዕራፎች እየተከናወነ ይገኛል። እንግዲህ ከተጀመረበት ጀምሮ ማለት ነው እስከ አሁኑ ወቅት ባለው ድረስ ወደ 3 ምዕራፎች ድረስ ደርሷል። በተለይ የመጀመሪያው ምዕራፍ የጣና ሐይቅን የመግለጽና መንገዶችን የማስዋብ ወደ 2.5 ኪሎ ሜትር የሚደርሰው የኮሪደር ልማት ማለት ነው ተጠናቆ ለማህበረሰቡ ክፍት ሆኖ እንግዲህ ማህበረሰቡ እየተጠቀመበት ይገኛል። ከዛ ባሻገርም ወደ 800 ሜትር የሚደርሰው የሁለተኛው ምዕራፍ የኮሪደር ልማት ስራም እየተገባደደ ይገኛል። በቅርቡ የተጀመረው ሶስተኛው ምዕራፍ የኮሪደር ልማትም ወደ 2.5 ኪሎ ሜትር የሚሸፍነው ማለት ነው በትኩረትና በአጭር ጊዜ ውስጥ ለማጠናቀቅ ስራዎች እየተሰሩ ይገኛሉ። እንግዲህ እንዳጠቃላይ በባህር ዳር ከተማ ማለት ነው በኮሪደር ልማት ወደ 22 ኪሎ ሜትር የሚደርስ መንገድ በዚሁ ፕሮጀክት ለማልማት ታቅዶ እየተሰራ እንደሚገኝ ነው የተመላከተው ማለት ነው። እንግዲህ በተለይ በመጀመሪያው ምዕራፍ የተጠናቀቁ የኮሪደር ልማት ስራዎች በተለይ ለማህበረሰቡ ምን ይዘው መጡ ስንልኛም እንግዲህ የተለያዩ የከተማዋ ነዋሪዎችን እንዲሁም ወደ ከተማዋ ያቀኑ የተለያዩ አካባቢዎች ነዋሪዎችን ለማናገር ሞክረን ነበር። እንግዲህ የተጠናቀቀው የኮሪደር ልማት በተለይ ቀደም ሲል እንዳነሳሁት ጣና ከዚህ በፊት በተለያዩ ነገሮች ተሸፍኖ የቆየበት ሁኔታ ነው የነበረው። በተለይ ይህ የኮሪደር ልማት ደግሞ ወደ 7 በሚደርሱ በሮች ጣና እንዲከፈት የጣና ሐይቅ ነፋሻማ አየር ለማህበረሰቡ እስከ ከተማው ድረስ ማለት ነው በመድረስ ነፋሻማ አየር ማህበረሰቡ እንዲያገኝ ከዛ ባሻገርም ተሸፍኖ የነበረው ጣና በመግለጥ ማህበረሰቡ እንዲያገኘው ጎብኚዎችም እንደልባቸው እንዲያገኙት በማድረግ ረገድ ጉልህ ሚና ተጫውቷል የሚሉ ሀሳቦችን አንስተዋል። ከዛ ባሻገር እንግዲህ የኮሪደር ልማት ሲከናወን የብስክሌት መንገዶችን እንዲሁም እግረኛ መንገዶችና ሌሎችንም የአረንጓዴ ልማቶችን ጎን ለጎን አቅፎና ይዞ የተከናወነ በመሆኑ በተለይ ማህበረሰቡ በተለይ በተለያዩ አካባቢዎች በተቀመጡላቸው ማረፊያዎች በመዝናናት በመዝናኛነቱ ባሻገርም በተለይ የብስክሌት ወይም ደግሞ የአረንጓዴ ትራንስፖርትን በማዘመን በኩልም አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። እንግዲህ በርካታ ዜጎችም ብስክሌትን እንደ አዲስ በመጀመርን ጭምር ማለት ነው በብስክሌት እየተንቀሳቀሱበት ይገኛሉ። ከዛ ባሻገርም እንግዲህ እየተከናወኑ በሚገኙ አካል ጉዳተኞችን በተለይ ነፍሰ ጉራንም ታሳቢ ያደረገ እንዲሁም በዊልቸር የሚሄዱ ዜጎችንም ጭምር ታሳቢ ያደረገ በመሆኑ ሁሉን አሳታፊና ሁሉን አቀፍ የማህበረሰብ ጠቀሜታን እየሰጠ እንደሚገኝ ሀሳባቸውን አንስተዋል ማለት ነው። ከዚህ ባሻገር እንግዲህ ቀደም ሲል እንዳነሳሁት ባህር ዳር ከተማ ከዚህ ቀደም ውብናት፣ ነገር ግን ይህ የኮሪደር ልማት ስራ ደግሞ ከውበቷ ላይ ውበት አጎናጽፎለታል። ይህ መሆኑ ደግሞ በተለይ ለቱሪዝሙ ዘርፍ ማደግ አስተዋጽኦ የሚያበረክት ስለመሆኑን ያነሱት እንግዲህ የኮሪደር ልማት ስራ ከተጀመረና እየተከናወነ ከሚገኝበት ጊዜ ጀምሮ ወደ ከተማዋ የሚያቀኑ ዜጎች ቁጥርም እየጨመረ መምጣቱ ነው የተገለጸው ማለት ነው። ቀደም ሲል ያነሷቸውን ኪሎ ሜትሮችን በቅርቡ ለማጠናቀቅም በትኩረት እየተሰራበት እንደሚገኝ ተገልጿል። ከዛ ባሻገር እንግዲህ ለወጣቶች የስራ እድል በመፍጠር በኩልም በሺዎች የሚቆጠሩ ወጣቶች የስራ እድልን መፍጠሩም ነው እንግዲህ የተገለጸው ማለት ነው። ለጊዜው ያለ መረጃ ይህን ይመስላል። ሳሙኤል ስለ መረጃዎችህ እናመሰግናለን። በሐዋሳ ከተማ እየተከናወነ የሚገኘው የኮሪደር ልማት የከተማዋን ገጽታ እየቀየረ እንደሚገኝ ነዋሪዎች ተናገሩ።
የኮሪደር ልማት ስራው ለከተማዋ የመሰረተ ልማት አቅርቦት ትልቅ እገዛ ያደረገ እንደሚገኝም ገልጸዋል። ሚካኤል ገዙ በከተማዋ እየተከናወኑ በሚገኙ የኮሪደር ልማት ስራዎች ላይ ቅኝት አድርጎ ተከታዩን አዘጋጅቷል። የኮሪደር ልማት ስራ ቀደም ተብሎ ከተጀመረባቸው የሀገራችን ከተሞች መካከል ሐዋሳ አንዷ ነች። ይህ የምንገኝበት መስመር ደግሞ ከቲቲሲ ወደ ሪፈራል የሚወስደው ዋና አስፋልት ሲሆን ቀደም ተብሎ የኮሪደር ልማት ስራ የተከናወነበት አካባቢ ነው። ይህ መንገድ የተለያዩ መሰረተ ልማቶችን አካቶ የተገነባ ሲሆን አጠቃላይ ይህ የኮሪደር ልማት ስራ ከተከናወነ በኋላ የአካባቢው ገጽታ ላይ ምን ፈጠረ ስንል ነዋሪዎችን ጠይቀናል። አብራችሁን ቆዩ። ጤና ይስጥልኝ። እስኪ ራስን አስተዋውቀንና ይህ የኮሪደር ስራ በአካባቢው ላይ ምን ፈጠረ? እሺ፣ ስሜ አማኑኤል ይባላል እና የሐዋሳ ከተማ ነዋሪ ነኝ። ከዚህ በፊት እንዲህ አልነበረ እና ሰውም መኪናም ባጃጅም ያው አንድ መንገድ ላይ ነው የሚሄደው። አሁን ለሳይክልም ለየብቻ፣ ለሰውም ለየብቻ፣ ለመኪናም ለየብቻ በማድረጉ አደጋም ለመቀነስ ያው ሰፊ እንትን ፈጥሯልና ይሄ በጣም ደስ የሚል ነው። ይሄ ደግሞ ያው ሌላ ውጭ ሀገራት ላይ ነበር ይሄ ነገር ኮሪደር የሚታየው። እዚህ ሀገራችን ላይ በመምጣቱ በጣም ለኔ በገሌ በጣም ደስ ብሎኛል። ተመልካቾች ይህ አሁን የሚገኝበት አካባቢ ደግሞ በከተማው ከሳውዝ ስፕሪንግ እስከ ፍቅር ሐይቅ የሚወስደው ዋናው መስመር ነው። ይህ መስመር እንግዲህ በከተማዋ የኮሪደር ልማት ስራ ተከናውኖ እየተጠናቀቀ ከሚገኝባቸው አካባቢዎች መካከል አንዱ ነውና ይህ መስመር ከዚህ ቀደም አንድ አስፓልት ብቻ የነበረው የእግረኛ መንገድ ያልነበረው ነውና አሁን ላይ የተለያዩ መሰረተ ልማቶች ተካተው የግንባታ ስራው በመጠናቀቅ ላይ ነው የሚገኘው። እዚህ እንደምንመለከተው እንግዲህ የብስክሌት መስመር አለ፣ የእግረኛ መንገድ እንደዚሁም ደግሞ አረንጓዴ ልማትን ጨምሮ ከዚህ ቀደም አንድ አስፓልት የነበረው ወደ ሁለት አድጎ መሄጃና መመለሻ የተሽከርካሪ እንቅስቃሴን ለማቀላጠፍ የሚያስችል ነው። ከዛ ባለፈ ደግሞ ስማርት ፖሎች እንዲሁ የመብራት ምሰሶችን በስፋት የተገጠሙለት በመሆኑ እጅግ አካባቢውን የተለየ ገጽታ አላብሶታል። ከዚህ ባለፈ ደግሞ ከሐዋሳ ሐይቅ በቅርብ ርቀት ላይ የሚገኝ መስመር እንደመሆኑ መጠን ለከተማዋ ቱሪዝም ምቹ አውድን የሚፈጥር ነው። አሁን የሚገኝበት ስፍራ እንግዲህ በከተማዋ ግንባታቸው በቅርቡ የተጀመሩና ሳምንቱ ሙሉ ለ24 ሰዓት ግንባታቸው የተከናወነ በሚገኝ የኮሪደር ስፍራ ላይ ነው። አሁን ያለውበት ይህ ስፍራ እንግዲህ ፒያሳ ተብሎ በሚጠራው የከተማዋ አካባቢ ሲሆን ሰዓቱም እንግዲህ ከምሽቱ ወደ 3 ሰዓት ገደማ ነው። እዚህ እንደምንመለከተው የተለያዩ ማሽነሪዎች የግንባታ ስራቸውን እያከናወኑ ነው የሚገኙት። እንደዚሁም ደግሞ ሌሎች ሰራተኞችም በተለያዩ አካባቢዎች ላይ ይሄው የኮሪደር ልማት ስራ ላይ በተለያየ መንገድ ተሳትፎ እያደረጉ ነው የሚገኙት። የከተማዋ ነዋሪዎች እንግዲህ አሁን የተጀመረው የኮሪደር ልማት ስራ ነገ የሐዋሳን ከተማ በተሻለ ደረጃ የሚገልጣት ሊሆን እንደሚችል ገልጸውልናል። እንደሚታየው መሀል አስፋልት አለ፣ ቀጥሎ ደግሞ እግረኛ እንዲሁም ደግሞ የሳይክል መንገዶች አሉና ይሄ ደግሞ በጣም ሳቢ ኢቭን ኢፍ እግረኛው ሲሰራም ደግሞ ለአካል ጉዳተኛ ተብሎ እየተሰራ ያለው በጣም ትልቅ ፋይዳ አለ ብዬ ገምታለሁ ማለት ነው። ከዚህ በፊት ከነበረው ጎላ ተብሎ እንዲታይ የታጠሩትን ህንፃዎችን እንዳይታዩ ነበር በፊት የነበረውና አሁን ውበቱ ሐዋሳ የሚለውን የምትታወቀው በውበቷ ነውና ይሄ ውበት የሚለው ቃል ሞር ደግሞ ኤክስፕሌን ያደርጋል ማለት ይገልጸዋል ማለት ነው። ሐዋሳ ለማ በጣም ብዙ ታምር ነው የፈጠረው። ለምን አንደኛ ይሄ የድሮ በውሃ በተለያየ ምክንያት የተጎዳ ቦታ ነበረ፣ ለመተላለፍ ሁሉ ማይመች ነበር። አሁን እንደምታየው እንዲህ በቃ ዋሽንግተንም አዲስ አበባ መስሏል ብለ አያሳፍርም። እውነቴን ነው፣ ልዩ ሆኗል እና በጣም በየቦታው በኃይለኛ ልማት እየተሰራ ነው ያለው። እዙም በመተባበር አብሮ አፍሬስ የተባለውን እያፈረሰ አጥር እየሰራ እየተባበር በአጠቃላይ በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎችም ሲጠናቀቁ የከተማዋን ኢኮኖሚያዊና ማህበራዊ እንቅስቃሴ በማቀላጠፍ ረገድ ትልቅ ድርሻ ይኖራቸዋል። ያደረግነው ቅኝት ይህን ይመስላል። ሚካኤል ገዙ ነበርኩ። ጤና ይስጥልኝ። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ እየተከታተላችሁ ትገኛላችሁ። ተመልካቾቻችን ዜናዎቻችን ይቀጥላሉ።
አገልግሎት አሰጣጥ ላይ ህብረተሰቡ የሚያነሳቸውን ቅሬታዎች በዘላቂነት ለመፍታት ከሚያዝያ ወር 2017 ጀምሮ በፌዴራል ደረጃ መሶብ አንድ ማዕከል አገልግሎት በይፋ መጀመሩ ይታወቃል። ይኸውም ዜጎች በአንድ ማዕከል የተለያዩ አገልግሎቶችን እንዲያገኙም የሚያስችል ሲሆን በተለያዩ ከተሞችም ተግባራዊ እየተደረገ ይገኛል። ባልደረባችን ዛህራ መሐመድ ይህ አገልግሎት በሸገር ከተማ አስተዳደር ምን እንደሚመስል ቅኝት አድርጋለች። ተከታዩን ዘገባ አዘጋጅታለች። ተመልካቾቻችን የምንገኘው በሸገር የመሶብ የአንድ ማዕከል አገልግሎት ነው። እንደሚታወቀው እንግዲህ በሀገር አቀፍ ደረጃ መሶብ የአንድ ማዕከል አገልግሎት ተግባራዊ መደረግ ከጀመረ ጀምሮ በተለያዩ ከተሞች እንዲሁም በከተማ ደረጃ ይህ አገልግሎት እየተሰጠ ይገኛል። በዚህ በሸገር ከተማ አስተዳደር እየተሰጠ ያለው አገልግሎትስ ምን ይመስላል የሚለውን አብረን እንቃኛለን። ሰላም፣ እንዴት ነሽ? እንዴት ነህ? አላን ክብሩ ይስፋ። እንኳን በሰላም መጣሽ። ይሄኛው የሲቹዌሽን ሩም የምንለው ክፍል ነው። አጠቃላይ በሁሉም አገልግሎት ሁሉም እንቅስቃሴ በካሜራ ስር ነው ያለው ማለት ነው። ወደ 126 ካሜራዎች ናቸው ያሉት። ስለዚህ የአገልግሎት ጋር ተያይዞ ያለው እንቅስቃሴ ከዚህ ቁጥጥር ይደረጋል ማለት ነው። አጠቃላይ ከሰራተኛና ባለጉዳይ መሀል ያለው ግንኙነት እዚህ ቁጭ ብሎ ክትትል ይደረጋል ማለት ነው። መልካም እንግዲህ አሁን ቀደም ሲል እንዳሳየው ምናልባት ከዚህ ጋር ተያይዞ ማነሳው ጥያቄ ያው የሸገር ክፍለ ከተሞች በአዲስ አበባ ዙሪያ ትንሽ ከሴንተሩ ራቅ ያሉ ናቸውና እንደው በዚህ ማዕከል ሁሉም እዛ አካባቢ ያሉ ነዋሪዎች አገልግሎት ለማግኘት የሚመጡበት ልምምድ ምን ይመስላል? ስራ ከጀመራችሁ ወዲህ እንግዲህ በቅርብ ጊዜ ከመጀመራችን ጋር ተያይዞ እውነት ለመናገር በጥሩ ሁኔታ ሰው እየመጣ ነው። በፊት በዚህ አይነት መልኩ ህዝብ ግንኙነት ስራ መስራት ላይ ክፍተት ነበረ። አሁን ከቅርብ ጊዜ ወደዚህ ግን በደንብ እየመጡ ያለበት ሁኔታ አለ። ዋናው ግን ሰው እዚህ እንዲመጣ አይደለም አላማችን፣ ሰው ባለበት ሆኖ አገልግሎት የሚያገኝበትን ሁኔታ ለመፍጠር ነው። አሁን በየክፍለ ከተሞቹ ይህንን የዚህኛውን ቅርንጫፍ እየከፈትን ያለ ነው ማለት ነው። አሁን ለምሳሌ ወደኛ ተቋም ሰው ሲመጣ ማንኛውም ሰው ሲመጣ አመራርንም ይሁን ፈጻሚውን ሳያገኝ በአንድ ማዕከል አገልግሎት መሶብ ሸገር ምንድነው እየሰራ ያለው የሚለውን ከዚህ ወስዶ ማየት ይቻላል ማለት ነው። ይህ ዳሽቦርድ ነው የምንለው፣ ራሱን ነው አፕዴት የሚያደርገው በየቀኑ። አጠቃላይ እኛ የምንሰጠው አገልግሎት እዚህ ላይ ሰው ማየት ይችላል ማለት ነው። ስለዚህ ቅድም እንዳነሳሁት ወደ 12 መስኮቶች ናቸው ያሉት። እስካሁን ወደ 26421 ሰው ለአገልግሎት ወደኛ መጥቷል ማለት ነው። ከዚህ ውስጥ ወደ 24054 የሚሆኑት አገልግሎታቸውን ጨርሶ ከኛ ሄደዋል ማለት ነው። በምን ያህል ጊዜ ማለት ነው? በ5 ወር ጊዜ ውስጥ አገልግሎት ከጀመራችሁ ጀምሮ ይሄኛው ሰራተኛውም ባለጉዳዩም ህጻናት ይዞ ሲመጡ እንዳይቸገሩ እዚህ ነርስ አለች። ይሄን ደግሞ ኬር የምታደርግ አንድ ባለሙያ አለች። እዚህ ውስጥ አስቀምጦ እነሱ ሴፍ በሆነ መልኩ አገልግሎታቸውን አግኝቶ ሲመለሱ ልጆቻቸውን ወስዶ ደግሞ ወደ ቤት የሚሄዱበት። ከዚህ በፊት በየተቋማቱ ለሰራተኞች ነበር እንደዚህ አይነት አገልግሎት። አሁን ደግሞ ባለጉዳዩ ልጁን እዚህ አስቀምጦ ተገልግሎ እንዲሄድ። እዚህ ላይ የሚሰጠው አገልግሎት ከመሬትና መሬት ነክ ጋር ሆኖ የሚሰጡ አገልግሎቶች ናቸው እና አገልግሎታችን የምንሰጥበት አግባብ ደግሞ በዚህ አይነት መልኩ ነው። ቅድም ሳነሳቸው እንደነበረ እነዚህ 12 መስኮት ብለን ያስቀመጥናቸው ናቸው። ሁሉንም እዚህ ላይ እናገኛቸዋለን ማለት ነው። እስካሁን አሁን በጠዋት ነው 4 ሰዓት ነው። እስካሁን 102 ሰው አገልግሎት ሰጥተናል ማለት ነው። እስከ 4 ሰዓት 102 አገልግሎት ሰጥተናል። 44 ሰው ደግሞ አገልግሎት እያገኙ ነው ማለት ነው። መሐመድ ታረቀኝ ይባላለሁ። በማዕከል ደረጃ እየተሰጠ ያለው ሰርቪስ በጣም ደስ የሚል ነው። ያው ሰርቪሱ እየተሰጠ ያለው በቴክኖሎጂ ስለሆነ ያመጣነው የመጀመሪያ ዶክመንት እስካን ተደርጎ ስለገባ በሲስተም ሁሉ ነገሩ ስለሚንቀሳቀስ ከተማ እየተሰጠ ያለው ሰርቪስ በጣም ጥሩ ነው። ምናልባት አገልግሎቱ ከዚህም አልፎ ወደ ክፍለ ከተማና ወረዳ
በደንብ መስፋት አለበት ብዬ አስባለሁ። አለም ፀሐይ ይባላለሁ። ምንም እኔ ስገባ በጣም ብዙ 2-3 መጥቼ አውቃለሁ። በጣም አሪፍ ነው ለኔ ግቢው ምንም ምለው ነገር የለኝም። እዚህም በጣም አሪፍ ሰዎች ናቸው የገጠሙኝ ያሉኝ። እስካሁን በነበረኝ ነገር ምን ማድረግ እንዳለብኝ መንገዱን እያሳዩኝ ነው። ሰፊ የስራ ዕድል የሚፈጥሩ ፋብሪካዎች ወደ ተሟላ ምርታማነት እንዲመለሱ እየተሰራ መሆኑን በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ድረስ ሳህሉ ተናገሩ። የጣና በለስ ስኳር ፋብሪካ በመጪዎቹ ወራት የስኳር ምርት እንዲጀምር የነበረበትን ችግር ለመፍታት የተከናወኑ የለውጥ ስራዎች ውጤት ማስገኘታቸውም ተገልጿል። ራሄል ፍሬው በቀን 12000 ኩንታል በላይ ስኳር የማምረት አቅም ያለው የጣና በለስ ስኳር ፋብሪካ በተለያዩ ውስጣዊና ውጫዊ ችግሮች ወደ ስራ ሳይገባ ቆይቷል። ታዲያ ፋብሪካው የሚገኝበት ሁኔታ በስፍራው በመገኘት የተመለከቱት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ፋብሪካው የነበሩበትን ችግሮች በመለየት ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በቅርበት በመሰራቱ ወደ ምርት መግባት የሚያስችል ቁመና ላይ መድረሱን አስታውቀዋል። ፋብሪካው ሲሰራ ቴክኒካሊ የነበረበት ችግር ሜቴክ ይዞት ነበረ። በኋላም በፍጥነት ባለመጠናቀቁ የተነሳ መዘግየቱ እንደተጠበቀ ሆኖ በኋላ ደግሞ በጸጥታ ችግር ምክንያትና አንዳንድ ተጨማማሪ ችግሮችም ተደማምረውበት የአመራር ችግርም ገጥሞት በሚፈለገው ፍጥነት አለድ ሲል የኢትዮጵያ ኢንቨስትመንት ሆልዲንግ አመራሮች ትልቅ ትኩረት ሰጠው ችግሮቻችንን እንድንፈታ ስላደረጉ የነበረብንን የፋይናንስ አቅርቦት ስለፈቱልን የደሞዝም ችግር የለም። አሁን ስራ በደንብ እየተስፋፋ ይገኛል። እንዲያውም በተጓዳይ ስራዎች ተጨማማሪ ገቢ ነገ በምንፈልገው ልክ ፋብሪካውን ለማስፋፋትና በሙሉ አቅሙ ወደ ስራ ሊያስገባ የሚችል ስራ ለመስራት የሚያስችሉ መሰረታዊ ስራዎችን ስንሰራ ቆይተናል። በጉብኝታቸው ከአካባቢው ማህበረሰብና ከፋብሪካው ሰራተኞች ጋር የመከሩት ዶክተር ድረስ ሳህሉ ፋብሪካው ሁለንተናዊ ብልጽግናን ለማረጋገጥ የሚያስችል የኢኮኖሚ አቅም ያለው መሆኑን አንስተው ከአካባቢው ባለፈ የሀገር ተስፋ ስለመሆኑ አስገንዝበዋል። አይደለም ለዚህ አካባቢ ለመላ ኢትዮጵያዊ ተስፋ የሆነ ቦታ ነው። ይሄ ተስፋ ትልቅ ለሀገር ተስፋ የምናድግበት 12000 ኩንታል በቀን የሚፈጭ ፋብሪካ ስኳር አስቡ። በጣም የሚገርም እኮ ነው። ኤክስፖርት እናደርገዋለን። ሀገራችን እንድታድግ የሚያደርግ ትልቅ ፋብሪካ እንዳይነ ብሌን የሚታይ የጣና በለስ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ባይነህ ሳይንዘሪውን ፋብሪካው የታለመለትን ዓላማ ባለመሳካቱ የማህበረሰቡ ቁጭት እንደነበር ያነሳሉ። ሆኖም በተከናወነው ሪፎርምና በተደረገላቸው ድጋፍ ፋብሪካው በመጋቢት ወር ወደ ምርት እንደሚመለስ አረጋግጠዋል። አሁን ላይ በጣም ጥሩ ነገሮች አሉ። ባለፈው ዓመት 2012 ሄክታር ተክለናል። በዚህ ዓመት ደግሞ 2018 ላይ ወደ 3000 ሄክታር ለመትከል አሁን ላይ እንቅስቃሴ እያደረግን ያለንበት ሁኔታ ነው ያለ። እርሻ በራሱ 500 ሄክታር ላይ ደርሰናል። በቀጣይ ወራት ውስጥ ቀሪውን እናሟላለን ብለን ነው የምናስበው። ከዛ ውጪ ወደ 2045 ሄክታር መጋቢት ጀምሮ ክረሽ ወደ ማድረግ እንገባለን። ስለዚህ በዚህ ዓመት መትከል ብቻ አይደለም ስኳር የማምረትም ስራ ጭምር ስለምንጀምር በዚህ ደረጃ ማህበረሰቡም ሰራተኛው እና ከላይ እስከታች ያለ አመራር ጭምር ትልቅ ስሜት ትልቅ መነፈሳሳት የፈጠረ ስለሆነ በጥሩ ሁኔታ ውስጥ ነው ያለን ብሎ መውሰድ ይቻላል። የጣና በለስ ስኳር ፋብሪካ ለአካባቢው ማህበረሰብ ትልቅ ጸጋ መሆኑን ያነሱት የአዊ ብሔረሰብ አስተዳዳሪ ቴዎድሮስ እንዳለው ከጸጋው ለመጠቀም ማህበረሰቡ የድርሻውን እንዲወጣ አሳስበዋል። በሙሉ አቅም ወደ ስራ ሲገባ 12000 ኩንታል ምርት ያመርታል ስኳር ማለት ነው። እንግዲህ በየቀኑ የሚገባ የሚወጣውን መኪና አሰበው በራሱ ወደ ተሟላ ምርት ሲገባ ሰርቪሱን ያሳድገዋል። ይሄ ለአካባቢው ማህበረሰብ ትልቅ ትሩፋት ይዞ ይመጣ ነው፣ ትልቅ የብልጽግና በረከት ይዞ ይመጣ ነው የሚለውን ተረድቶ ባለቤት መሆን የኛ ነው ብሎ መንከባከብ መጠበቅ እና በሂደቱ ይሄንን ስራ የሚያስተጓጉሉ አካላትን ማህበረሰቡ ራሱ እረፉ ብሎ እንዲል ማስቻል ይገባል ማለት ነው። እንደ አዊ ብሔረሰብ ኮሚኒኬሽን ዘገባ ፋብሪካው በአሁኑ ወቅት ከያዛቸው ሰራተኞች በተጨማሪ ለ3000 ወጣቶች የስራ ጥሪ አድርጓል። ለኢቲቪ ራሄል ፍሬው ባህር ዳር። ወደ ውጭ ዜና እናልፋለን። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለይፋዊ የስራ ጉብኝት ቻይና ገቡ። የቻይናው ፕሬዝዳንት ጂ ጂንፒንግ እና ማርክ ካርኒ በቤጂንግ ይመክራሉ ተብሎም ይጠበቃል። ጠቅላይ ሚኒስትር ማርክ ካርኒ ከ8 ዓመት ወዲህ ቻይናን የጎበኙ የመጀመሪያው የካናዳ ጠቅላይ ሚኒስትርም ሆነዋል። የሁለቱ ሀገራት መሪዎች በፖለቲካዊ ዲፕሎማሲና የንግድ ጉዳዮች ላይ እንደሚመክሩ አጃንስ ፍራንስ ፕሬስ ዘግቧል።